ሰላም ውድ የጤና ጉዳይ ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬ ከቆዳ ውበትና ጤና ጋር በተገናኘ ለቆዳ ውበት የሚጠቅሙና ዘለቄታዊ ውበትን እንድንላበስ የሚያደርጉ የተለያዩ ተፈጥሯዊና ዘመናዊ የሕክምና ዘዴዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። ታዲያ የሚጠቅመንን መረጃ ላጋራችሁ እችል ዘንድ ቻናሉን ማጠናከር እንዳይረሳ። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ብሩህ ጤናማና የሚያበራ ቆዳ እንዲኖረን ማድረግ ለብዙ ሰዎች ከባድ ሊመስል ይችላል። እንዲሁም ደግሞ ለፀሐይ መጋለጥ፣ ብክለት፣ ውጥረትና ዕድሜ ብዙውን ጊዜ ቆዳ የደነዘዘና ያልተስተካከለ እንዲሆን ሊያደርገው ይችላል። እንደ ዕድል ሆኖ ፊታችንን የምናስተካክልበት የተለያዩ መንገዶች አሉ። ከነሱ መካከል ደግሞ የተፈጥሮ ዘዴዎችና የሕክምና ዘዴዎች በመባል ይከፈላሉ። ፊታችንን ለማጽዳትና ለማጥራት ሁልጊዜ የኬሚካል ምርቶችን ወይም ውድ ሕክምናዎችን ማካተት አይጠበቅብንም። ስለዚህ ደግሞ ምንም አይነት የጎንዮሽ ጉዳት ሳይኖር ቆዳችን የበለጠ ብሩህና ጤናማ እንዲሆን የሚረዱ ብዙ ተፈጥሯዊ መንገዶች አሉ። ታዲያ ከነዛ ውስጥ በቤት ውስጥ ሊሞከሩና ጥሩ ለውጥ ሊያስገኙልን የሚችሉ 7 ዋና ዋና መንገዶችን አሁን እንመለከታለን። ለምሳሌ አንደኛ፣ ተፈጥሯዊ የፊት ውጤቶችን መጠቀም። ተፈጥሯዊ የፊት ውጤቶችን መጠቀም ቆዳችን የበለጠ ብሩህ እንዲሆን ለማገዝ በጣም አስተማማኝና ውጤታማ ከሆኑ መንገዶች አንዱ ነው። እንደ ማር፣ እርጎና ቱርሜሪ ያሉ የተፈጥሮ ንጥረ ነገሮች የሞቱ የቆዳ ሴሎችን ለማስወገድ፣ ቆዳን ለመመገብና የደም ግፊትን ለመቀነስ የሚረዱ ንጥረ ነገሮችን ይዘዋል። ለምሳሌ ማር እርጥበትና የቆዳ ቀለምን ለማስተካከል የሚያግዙ ጸረ ባክቴሪያ ባህሪያት አሉት። እርጎ ደግሞ የሞቱ የቆዳ ህዋሶችን ለማስወገድና ቆዳን የበለጠ ትኩስ አድርጎ የሚያቆይ እንደ ተፈጥሯዊ ገላጭ ሆኖ የሚያገለግል ላቲክ አሲድን ይዟል። እንዲሁም ደግሞ ቱርሜሪክ በኩርኩሚን የበለጸገ ሲሆን ይህ ውህድ የደም ግፊትን የሚቀንስና የቆዳ ቀለምን ደግሞ በሚገባ ያስተካክላል። ታዲያ እነዚህን የተፈጥሮ ውጤቶች በመደበኛነት በሳምንት ከ2 እስከ 3 ጊዜ መጠቀም ይኖርብናል። ሁለተኛ፣ በቂ ውሃ መጠጣት። በደንብ እርጥበት ያለው ቆዳ ጤናማና የበለጠ ብሩህ እንዲሆን በቂ ውሃ መጠጣት ይኖርብናል። ውሃ ቆዳችንን ከውስጥ እንዲረጭ ይረዳል። እንዲሁም ቆዳችንን እንዲደበዝዝ የሚያደርጉ መርዞችን ለማስወጣትም ያግዛል። ለዚህ ደግሞ ቢያንስ 2 ሊትር በየቀኑ መጠጣትና ሰውነታችን እርጥበት እንዲይዝ እንዲሁም ቆዳችን የመለጠጥ ባህሪ እንዲኖረው ያደርጋል። ከቤት ውጭ ብዙ እንቅስቃሴዎችን ካደረግን ወይም አየር ማቀዝቀዣ ክፍል ውስጥ ከነበርን ቆዳችን ንጹህ እንዲሆን የውሃ ፍጆታችንን መጨመር ይኖርብናል። ሶስተኛ፣ ጤናማና የተመጣጠነ ምግብ መጠቀም። የምንመገበው ምግብ በቆዳ ጤንነት ላይ ትልቅ ሚናን ይጫወታል። በንጥረ ነገሮች የበለጸጉ ምግቦችን መመገብ ቆዳችን ከውስጥ እንዲያበራ ያደርገዋል። ለዚህ ደግሞ በብርቱካን፣ እንጆሪና ኪዊ ውስጥ የሚገኙ ቫይታሚን ሲ ኮላጅንን ለማምረትና ጥቁር ነጠብጣቦችን ለመቀነስ ይረዳል። እንደ ስፒናችና ብሮኮሊ ያሉ አረንጓዴ አትክልቶች ደግሞ ለቆዳ ሕዋሳት እድሳት የሚጠቅሙንን ቫይታሚን ኢን እና ኤን ይይዛሉ። ከአቮካዶ፣ ከለውዝና ከወይራ ዘይት የተገኙ ጤናማ ቅባቶች ደግሞ እንደዚሁ ቆዳን እርጥብና ብሩህ እንዲሆን ያደርጋሉ። ተመጣጣኝ በሆነ መልኩ ጤናማ አመጋገብ ሲኖረን ቆዳችን በተሻለ ሁኔታ ይመገባል፣ እናም በተፈጥሮ ብሩህ ይሆናል ማለት ነው። አምስተኛ፣ ከሚፈልገው በላይ ለፀሐይ መጋለጥ የለብንም። አሰልቺ ለሚመስለው ቆዳ ዋና መንስኤዎች ከሆኑት አንዱ ደግሞ ከመጠን በላይ ለፀሐይ መጋለጥ ነው። የአልትራቫዮሌት ጨረሮች የደም ግፊትን፣ ጥቁር ነጠብጣቦችንና ያለ ጊዜ እርጅናን ሊያስከትሉ ይችላሉ። ስለዚህ ቆዳችንን ከፀሐይ ጉዳት ለመከላከል የፀሐይ መከላከያ መጠቀም አስፈላጊ ነው። ምክንያቱም ደግሞ ቆዳችን ለፀሐይ ብርሃን በተጋለጠ ቁጥር የመድረቅና የመጎዳት ሁኔታዎችን ሊከሰትብን ይችላል። ስድስተኛ፣ አዘውትሮ የአካል ብቃት እንቅስቃሴን ማድረግ። የአካል ብቃት እንቅስቃሴ ማድረግ ለጤናችን ጠቃሚ ብቻም ሳይሆን የደም ዝውውርን ለማሻሻል ይረዳል። ይህም ለቆዳ ብሩህነት አስተዋጽኦን ያደርጋል። የአካል ብቃት እንቅስቃሴ በምናደርግበት ጊዜ
ሰውነታችን ብዙ ደም ወደ ቆዳችን ያመነጫል። ይህም ኦክስጅንንና የመለጠጥ ችሎታን ለማሻሻል እናም ፊታችንን የበለጠ ትኩስ ለማድረግ የሚረዱ ንጥረ ነገሮችን ያቀርባል። በተጨማሪም የአካል ብቃት እንቅስቃሴ ጭንቀትን ለመቀነስ ይረዳል። ምክንያቱም ጭንቀት ብዙውን ጊዜ ለቆዳ መቦርቦርና መሰባበር መንስኤ ነው። ለጤናማ ቆዳ በቀን ቢያንስ ከ30 እስከ 45 ደቂቃ የአካል ብቃት እንቅስቃሴ ማድረግ ይኖርብናል። ለምሳሌ እንደ መሮጥ፣ ዮጋ ወይም የፊት ላይ የአካል ብቃት እንቅስቃሴ ማድረግ ጤናማ ቆዳ እንዲኖረን ያደርጋል። 7ኛ በቂ እንቅልፍ ማድረግ ይኖርብናል። እንቅልፍ ማጣት ቆዳችን እንዲደክም፣ እንዲደበዝዝና ለእርጅና ምልክቶች እንዲጋለጥ ያደርገዋል። በምንተኛበት ጊዜ ቆዳችን እንደገና ያድሳል እናም የተበላሹ ሴሎችን ያስተካክላል። ቆዳችን ራሱን ለመጠገንና በቂ ጊዜ እንዲያገኝ ለማድረግ በአዳር ጊዜ ቢያንስ ከ7 እስከ 9 ሰዓት መተኛት ይኖርብናል። የቆዳ እርጅናን የሚያፋጥነውና ፊታችንን እንዲደበዝዝ ከሚያደርጉ ነገሮች መካከል ዘግይቶ መተኛት አንዱ ነው። ፊታችን እንዲያንጸባርቅ ለማድረግ ደግሞ ተፈጥሯዊ መንገዶችን ካወቅን ፈጣንና ጥሩ ውጤት ለማግኘት ደግሞ የሕክምና ዘዴዎችን ግምት ውስጥ ማስገባት እንችላለን። ታዲያ የፊት ቆዳን ለማንጸባረቅ አንዳንድ ውጤታማ የሕክምና ሂደቶች ስላሉ እነሱን ደግሞ አንድ በአንድ እንመለከታለን። ከተፈጥሯዊ ዘዴዎች በተጨማሪ የተለያዩ የሕክምና ዘዴዎች የፊት ቆዳን በበለጠ ፍጥነትና ውጤታማ በሆነ መንገድ ለማጽዳት እንዲሁም ብሩህ እንዲሆን ለማድረግ ይረዳሉ። እነዚህ ዘዴዎች ብዙውን ጊዜ የሚከናወኑት በቆዳ ሕክምና ባለሙያዎች ወይም በሙያዊ የውበት ባለሙያዎች ቴክኖሎጂ እና የቆዳ ሻካራነትን ለማሻሻል፣ ሃይፐርፒግሜንቴሽን ለመቀነስና የኮላጅን ምርትን ለማሳደግ የተነደፉ ንጥረ ነገሮችን በመጠቀም ነው። ለምሳሌ አንደኛ የኬሚካል ሕክምና። የኬሚካል ሕክምና የሞቱ የቆዳ ሴሎችን ለማስወገድና አዲስ የህዋስ እድገትን ለሚያነቃቃ ኬሚካላዊ መፍትሄን የሚጠቀም ጥልቅ የማስወገጃ ሂደት ነው። ይህ ዘዴ ያልተስተካከለ የቆዳ ቀለምን በሚገባ ያሻሽላል፣ ሃይፐርፒግሜንቴሽንን ይቀንሳል እናም ቆዳን ብሩህና ለስላሳ ያደርገዋል። ሕክምናው በሚደረግበት ወቅት ቆዳው ቀይ ይሆናል እናም ከጥቂት ቀናት እስከ 1 ሳምንት ድረስ ይላጫል። ከዚያም ይበልጥ ደማቅና ትኩስ ለስላሳ ይሆናል ማለት ነው። ታዲያ የዚህ አይነቱን የኬሚካላዊ ቅርፊቶች ሕክምና በባለሙያዎች መከናወን አለባቸው እናም ከሂደቱ በኋላ እንክብካቤ ያስፈልጋቸዋል። ይህም ደግሞ ተጨማሪ የደም ግፊትን ለመከላከል መደበኛ የፀሐይ መከላከያ መጠቀምንም ይጨምራል ማለት ነው። ሁለተኛ ሌዘር ሕክምና። ሌዘር ቴራፒ የብርሃን ኃይልን በመጠቀም በቆዳው ውስጥ ያለውን ሜላኒን በብዛት ለማነጣጠር የሚደረግ የሕክምና ሂደት ሲሆን ይህም ብዙውን ጊዜ የደም ግፊት ሊጨምርና ያልተስተካከለ የቆዳ ቀለምን ሊያስከትልብን ይችላል። ስለዚህ መጠንቀቅ ይኖርብናል ማለት ነው። ይህ አሰራር ታዲያ የኮላጅን ምርትን ሊያነቃቃ ይችላል። ከዚያም ቆዳው ለስላሳና የበለጠ ብሩህ እንዲሆን ይረዳል ማለት ነው። ከሕክምና በኋላ ቆዳው ለጥቂት ቀናት ቀይ ሆኖ ይታያል። ነገር ግን ውጤቶቹ በጥቂት ሳምንታት ውስጥ ደማቅና የበለጠ የቆዳን ሁኔታ ያሳያሉ። ታዲያ ይህ አሰራር በቆዳ ሕክምና ባለሙያ መከናወን አለበት እናም ጥሩ ውጤት ለማግኘት ብዙ ጊዜዎችን ሊፈልግ ይችላል ማለት ነው። ሶስተኛ ማይክሮደርማብራሽን። ማይክሮደርማብራሽን የሞቱ የቆዳ ሴሎችን ውጫዊ ሽፋን ለማስወገድ ልዩ መሳሪያን የሚጠቀም አካላዊ የማስወገጃ ሂደት ነው። ይህ አሰራር የቆዳውን ገጽታ ለማሻሻል፣ መለስተኛ ሃይፐርፒግሜንቴሽን ለመቀነስና አዲስ ህዋስ እድገትን ለማነቃቃት ይረዳል። ከሕክምና በኋላ ደግሞ ቆዳው ትንሽ ቀይ ሊሆንና በጥቂት ቀናት ውስጥ ደግሞ ለስላሳና ብሩህ እንዲሆን ያደርጋል። ታዲያ ይህ ሕክምና ለሁሉም የቆዳ አይነቶች ተስማሚ ነው እናም ከፍተኛ ውጤት ለማግኘት በየወሩ ሊከናወን ይችላል። አራተኛ የቫይታሚን ሲ መርፌ። የቫይታሚን ሲ መርፌ የቆዳን ብሩህነት ለመጨመርና ቆዳን ከነፃ ራዲካል ለመጠበቅ የታለመ ታዋቂ የውበት ሕክምና ነው። ቫይታሚን ሲ ጠንካራ አንቲኦክሲዳንት ስላለው እንዲሁም ሃይፐርፒግሜንቴሽን እንዲቀንስ ይረዳል። የኮላጅን ምርትንም ያበረታታል እናም ቆዳው ትኩስና የሚያበራ እንዲሆን ያደርገዋል ማለት ነው። የቫይታሚን ሲ መርፌ ደግሞ የደም ግፊትን ይቀንሳል፣ የቆዳ ቀለምንም ያስተካክላል፣ የቆዳ እርጅናን የሚያፋጥኑ ነፃ ራዲካልስን ደግሞ ይዋጋል፣ እንዲሁም ቆዳ ከውስጥ ብሩህ ሆኖ እንዲታይ ይረዳል ማለት ነው።
በዚህ መጠን ደግሞ የህክምና ውጤቶች ወዲያውኑ አይታዩም። ነገር ግን ከጥቂት ጊዜያቶች በኋላ ቆዳው ጤናማና የበለጠ ብሩህ ይሆናል። በዋናነት ደግሞ ትኩረት መስጠት ያለብን ነገር ቢኖር የቫይታሚን ሲ መርፌዎች በህክምና ባለሙያዎች መከናወን አለባቸው እና ብዙ ጊዜ ለተሻለ ውጤት ተመራጭ ነው ማለት ነው። ታዲያ ከተፈጥሯዊ የቆዳ ትሪትመንቶች ውጪ የዘረዘርናቸው እያንዳንዱን የህክምና መንገዶች ከቆዳ ህክምና ባለሙያዎች ውጪ በፍጹም መተግበርም ሆነ መጠቀም የለብንም። ምክንያቱም ደግሞ እነዚህን የዘመናዊ ህክምና መንገዶች እንደየቆዳችን የጉዳት መጠን የሚመከሩ ስለሆነ እናም ምርመራ ስለሚያስፈልጋቸው በቀላሉ ጥቅም ላይ ማዋል የለብንም ማለት ነው። እንግዲህ ዛሬ ከቆዳ ውበት ጋር በተገናኘ የሚያስፈልጉንን የህክምና መንገዶችና አማራጮችን ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።